ከአላህ ምን አለ ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል ምን የሚል ትእዛዝ አን አሚኑ ቢ ወቢረሱሊ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ በላኩላችሁ መልእክተኛ እመኑ የሚል ትእዛዝ አያችሁ ከዚያስ قالوا آمنا إنه آمننا الله واشهد بأننا مسلمون إننا مسلمون مهراجنا مسكر آلو مسلم مهراجه يتمسكروا بمندنا وكتباله بأنه بأملاكه بالله بمامناቸውና በመላእክተኛው በመሲሁ በማመናቸው ይሄ ነው ስለዚህ ሰዎች በኢሳ ዘመን በአንድ በአላህ ያምናሉ በኢሳ ወይንም በኢየሱስ መልእክተኝነት ያምናሉ በዚህ የሙስሊምነት ማረጋገጫቸው ነበር ለዚህም ነው እኛ ሙስሊሞች መሆናችንን መስክር የሚለው ቃሉ መጨረሻ ላይ የሙስሊምነት ማስመስከሪያቸው በአንድ በአምላካቸው በአላህ በማመንና በመሲሁ በመልእክተኛነቱ በማመን ነበር አሁንም አላህ በዚህ ዘመን ምን አለ فآمنوا بالله ورسوله والنور الذي أنزلنا إلى بأني بأملاكاችሁ በአላህ እመኑ በላኩላችሁ መልእክተኛ በመሐመድ እመኑ እያለ ይነግረናል ያጀርላ እና ይሄ ከላይ ያለችው ልጅ ፎሎ አድርጊያት ዚክራ ትባላለች እስላማዊ ትምህርቶችን ታስተምርሻለች እሺ ስምሽ ማን ነበር ኦኬ በኔ ነው የሚያረጋት ይሄ የኔ አይደለምና በኔ ያረጋታለሁ እሺ ስምሽ ማን ነበር ይሰማሻል ሰሊና እሺ መቀየር ካልፈለግሽ ስሙ ችግር የለበት መቀየር የምትፈልጊ ከሆነ ደግሞ ያንቺ ምርጫ መቀየር ይችላል ይሄ ሰሊና ወደለ ችግር የለም ፓስፖርት ከሚስላል በቃ ችግር የለው ዚክራ እንትን ባያት አናግራትና በውስጥ አስተምራ እሺ ሰላም አለይኩም ጻፍልኝ ሰሊና በውስጥ በዚህ ሳይሆን ኦኬ በዚህ ጽፍልሽ በየኔ ልክልሻል ይሄ የኔ ስላልሆነ ነው እሺ መልካም እሺ ጥያቄ ያለው ካለ መግባት ይችላል ክርስቲያኖች ካላችሁ መጠየቅ ትችላላችሁ ገብታችሁ ማንኛውም ሰው ጥያቄ እሺ አድሚኖች ካላችሁ በተራ አስገባችሁ ሰላም አለይኩም አለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነህ ደህና ነኝ አልহামዱሊላህ እሺ ሁሴኒ ጥያቄ ምን መሰለክ ወላሂ ምን እንደሚመስል እንጃ እስካሁን አልሰማሁትም ስሰማው ኢንሻአላህ እሺ የሆነች ጓደኛዬ አባት ሙቶ ክርስቲያን ነውና ቤተክርስቲያን ገባሁ ማለት የክርስቲያን ቀብር ደግሞ ውስጥ ገባደክ ይቀበር ምናምን ታያለህና እህቴ ከመጣሁ በኋላ ገባን ምናምን እንደዚህ ብዬ ስነግራት እንትን የሆነ እርግማን ይወርድብሻል ምናምን አለችኝ ባለማወቅ ባደረጋችሁት ነገር አላህ ይጠይቃችሁ ችግር የለም ባለማወቅ ባደረጋችሁት ነገር አላህ ይጠይቃችሁ አላህ በቁርአን ላይ ሲናገር وليس عليكم جناح فيما أخطأتم به ولكن ما تعمدت قلوبكم ይላል ሳታውቁ በሰራችሁ ስተት ወንጀል በእናንተ ላይ የለባችሁም ነገር ግን ያወቃችሁ ከልባችሁ አስባችሁበት ያጠፋችሁ ጥፋት ከሆነ ነው ብሏል ስለዚህ ምንም የለባችሁም እሺ አመሰግናለሁ مرحبا يا كلا كتر እሱ ያቀ ነበረኝ እግዚአብሔርና ኢየሱስ አንድ እንዳልሆነ የተለያየ አካል እንደሆነ ታስረዳኛለህ ትልቁ ማስረጃ ጳውሎስ ራሱ ጳውሎስ እንዳለ መላእክቶቹ ላይ ከ14 መላእክቶች 13 ላይ እንደኛ 14 ይስሩ ነበር ማረጋገጫ እንዳለ መላእክቶቹ ላይ ጳውሎስ ኢየሱስን እና እግዚአብሔርን ለይቶ ነው የሚናገራቸው ጸጋና ሰላም ከአባታችን ከእግዚአብሔር እንዲሁም ከኢየሱስ ክርስቶስ እያለ እግዚአብሔርና ኢየሱስ ነጣጥሎ ነው የሚናገረው እግዚአብሔርና ኢየሱስ እንደሚለያዩ ትልቁ ማስረጃ ራሱ ጳውሎስ ነው ሁሉ ቦታ ላይ እንዳለ መላእክት ሲጽፍ ጊዜ ከእግዚአብሔር ከአባታችን ከኢየሱስ ክርስቶስ እያለ ለያይቶና ነጥሎ ይናገራል ያ ሌላ ነገር ኢየሱስ ክርስቶስ ሰው ነው እግዚአብሔር አምላክ እንደሆነ ይናገራል ኢየሱስ እኔ ሰው ነኝ ይላል እግዚአብሔር አምላክ ነኝ ይላል በፍጹም አይገናኝም እግዚአብሔር ቃል በቃ እኔ ሰው አይደለሁም ይላል ኢየሱስ እኔ ሰው ነኝ ይላል ይወጣቻል እግዚአብሔር እኔ ሰው ልጅ አይደለሁም ማለት ኢየሱስ ደግሞ እኔ ሰው ልጅ ነኝ እግዚአብሔር አልሞተም ይላል ኢየሱስ ደግሞ ሙቻለሁ ይላል እዚህ የተለያዩ ናቸው በሁሉ ነገር እሺ
እሺ ጥያቄ ያለው ከላይ ባብ ነው የሚለው ባቢ ሰላም ነው ሰላም ነው እንዴት ነህ አለው እግዚአብሔር ይመስገን እንዴት ነው ስላስገባኝ እግዚአብሔር ይመስገን ሰላም ነው ገጽ ስለተቀበልኩኝ አመሰግናለሁ አንዳንድ ጥያቄ ነበረኝ ወንድሜ እሺ ጥያቄ ነው ሄሎ አሰማም ይሰማል ጥያቄ ምንድን ነው ይሰማል እሺ ማለት እኔ እንኳን ስለ አልመሲሁ ስለ ኢሳ ወይስ ስለ ኢየሱስ ክርስቶስና ስለ ሌሎቹ ነቢያቶች ነብዮች ነበር ለጠይቅህ ያሰብኩት እሺ ጠይቅህ ማለት ይሄ አልመሲሁ ወይስ ደግሞ ኢየሱስ ክርስቶስ ከመጡት ነቢያቶች መካከል ያለ ወንድ ልጅ ያለ ወንድ ዘር ፈሳሽ የተፈጠረ የሆነ ማለት የሆነ በቃ ምን ልበልክ ሚራክል በሆነ ነገር የተፈጠረ ሰው ነው እና ከመጡትም ከአላህ መልእክተኞች ሆነ ወይም ደግሞ በእኛ በክርስቲያኖቹ ከነዚህ ከአስተማሪዎቹ ከነ ሙሴ ከነ ያዕቆብ ከነ አብርሃም ማለት ከነንተ ከነዩ መሐመድ ማለት የተሻለ ቦታ አይሰጠውም ይሰጠዋል ብዬ ነው ማምነው ምክንያቱም የሆነ በቃ ሚራክል በሆነ ነገር ካለ ወንድ መፈጠር አንድ ራሱ ተአምር ነው ሁለተኛ ደግሞ እዚህ ሞቶም አልቀረም አላህ ወይን እግዚአብሔር አመሳስሎም ይሁን አሳርጎታል ብቻ በፍርድ ቀን ይሙት ያኔ እኔ አላውቅም እሱን ግን ምን አይነት ክብር ነው ማለት ከሌሎቹ ነቢያቶች የተለየ ክብር ቦታ የተለየ ቦታ እንዲሰጠው አያረጋም ታስባለህ እሺ እንግዲህ ኢየሱስ ክርስቶስ አንደኛ እንግዲህ ቦታ አድርገው እንትን የሚል ድምጽ አለ መሰለኝ አዳም ትንትነት አድርገው የሚረብሽ ድምጽ አለ እሺ ኢየሱስ ክርስቶስ በቀኛ ዘንድ በጣም የተከበረ ነብይ እኮ በጣም የተከበረ ነብይ ነው ከነብያቶችም ኡሉል ዐዝም ከሚባሉ 5 ታላላቅ ነብያቶች አሉ ማንም ነብይ ደረጃቸውን የማይደርስባቸው ከነዚያ መካከል አንደኛው ነው አላህ ቃል በቃል በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎ ገልጾታል በቅርቢቱም ዓለም በቀጣዩም ዓለም የተከበረ ብሎ ገልጾታል ወሚነል ሙቀረቢን ከእኔ ዘንድ ቅርብ ደረጃ ካላቸው ታላላቅ ነብያት ብሎ ገልጾታል ተአምራዊ በሆነ መንገድ ነው ወይ ኢየሱስ የተገኘው አዎ ተአምራዊ የሆነ ነብይ ነው ራሱ ተአምር ነው ኢየሱስ ማርያምም ተአምር ነች አላህ ነው ይሄን ያለው በቁርአን ላይ ወለቲ አህሰነት ፈርጀሃ ፈነፈኽና ፊሃ من روحنا وجعلناها وابنها آية للعالمين እርሷንም ልጇንም ለዓለማት ሰው ሁሉ ተአምር አደረኳቸው አለ ኢየሱስም ተአምር ነው ማርያምም ተአምር ነች እኛ ጋር ኢየሱስ ክርስቶስ ማንም ባልተገኘበት መንገድ ተገኝቷል